አሸባሪው የትግራይ ወራሪ ቡድን ለዳግም ወረራ እየተዘጋጀ መሆኑን ከትግራይ ክልል የሽብር ቡድኑን ግፍ ሸሽተው ወደ አማራ ክልል እየገቡ ነዋሪዎች ተናገሩ። የአማራ ሕዝብ በአሸባሪው የትግራይ ወራሪ ቡድን ከፍተኛ ግፍ ቢደርስበትም በወንድማዊ አቀባበሉ ታላቅነቱን በተግባር ያሳየ ስለመሆኑን አረጋግጠዋል። አሸባሪ ቡድኑ ሀገር ለማፍረስ አሁንም የትግራይን ወጣቶች ወደ ጦርነት እየማገደ እንደሚገኝም ተናግረዋል። ያያው ተስፋው የተገፉ ማቀፍ እየተዘረፉ መስጠት የዚህ ህዝብ ስሪቱ ነው። የአማራ ህዝብ በአሸባሪው የትግራይ ወራሪ ቡድን በግፍ ተወሮ ንጹሃን ሲገደሉ ሲደፈሩና ሲዘረፉ ለበቀል እጁን አላነሳም። እየተበደለ ያዝናል፣ እየተጠላም ይወዳል። ለአሸባሪው የትግራይ ወራሪ ቡድን እየተጎተትን ወደ ጦርነት አንማገድም፣ ወገናችን እየወጋን የሀገራችን ክብር አናሳንስም ብለው ከመሃል ትግራይ አመልጠው ወደ አማራ ክልል የሚገቡ ወገኖች በአማራ ላይ የደረሰውንና ዛሬም ያላባራውን በደል እንደሚገነዘቡና በድርጊቱም እንደሚያዝኑ ያስረዳሉ። እኚህ ወገኖች ከአሸባሪ ቡድኑ አመልጠው ራያ ቆቦ ወረዳ የደረሱ ናቸው። ራሱ አይቻለሁ በዚህ ጣቢያ ማለት ነው። እንስሳ ሳይቀር ነው የተገደሉ። ለምን አይበሉትም? የወረሩት ዕቃ ቢወሩት ቢወስዱት አይሻልም? ሲያቀታቸው አዛረልም ያባላሽው አሸባሪው የትግራይ ወራሪ ቡድን ህዝብ ከህዝብ እንዳይተማመንና ሀገርም በአንድነት እንዳትጸና የአማራን ህዝብ ጥላሸት ቀብቶ እንደሚያስነግረው አይደለም። በእኛው ባንዳዎች ተወሮ ያለ ወገን ብለን ስንመጣ ወገኔ ብሎ በፍቅር ተቀበለን ሲሉ በጠላት እንደሚወራው ሳይሆን እንግዳ ሆነው በአይነ ስጋ እንደተመለከቱት ይመሰክራሉ። እናት ልጇ ሞቶባት ባሏ ሞቶባት ጥቁር ልብሷን ሳታወጣ የሞቱ ሰዎች ደም ሳይደርቅ እጁን ዘርግቶ ነው የተቀበለን። የአማራ ህዝብ መልካም ህዝብ ነው። በኢትዮጵያዊነት በአንድነት የሚያምን ኩሩ ህዝብ ነው ማለት እዚህ ህዝብ በጣም ዝገርም ህዝብ እዩ በቃ ፍልዩ ህዝብ እዚህ ናይጁንታ ቡድን ከምዝ ነገርና ይቀትልዮም ቅርሺ ይዘርፎም ገለገለ ይሉ ተዛረው ሐሶት ብስሩ ዘይረኸብናዩ አንጻር ኮይኑ ረክብናዩ አለና ሀዘናቸው ሳይጨርሱ ለኛ ተቀብሎ አስተናግዶናል። እነሱ ባባላሹት የኛ ፋይል ማለት ነው መምጣት ራሱ የአማራ ህዝብ ወላሂ በጣም የዋሰው ነው። አሸባሪ ቡድኑ በኢትዮጵያ ላይ የውጭ ጫና እንዲበረታባትና ተከታይ እንዲኖረው የሚጠቀምበትን ሸፍጥ ከትዝብታቸው አጋርተውናል። የውጭ ዜጋ ሲመጣ ስብሰባ ሲኖር ከተከዘ እስካላማጣ የሳቡት መብራት አለ ይቆርጡታል። አብይ ነው ያጠፋን ብሎ 2 ሳምንት 3 ወር 2 ወር ይቆያል። ውሃ የለ ምን የለ ወጣት አልወጣ ሲላቸው የመከላከያ ልብስ ይለብሱና ይሰርቃሉ፣ ሴቶች ይደፍራሉ፣ ይገድላሉ። አሁን ጧት ምን ይሉታል? እቤት ሆነ ከምትሞት እናት እየተደፈረች እስከምታይ ለምን ወራህ ታጣም ያሉ ፕሮፓጋንዳ ነው። በሱ ነው የሸወዱት ወጣቱ። ለአሸባሪ ቡድኑ ፍላጎት ማሳኪያ የትግራይ እናት ልጇን ለመስዋዕትነት ተገዳ ያቀረበች ነው የሚሉት እኚህ ወገኖች አሸባሪ ቡድኑ በሌላው ህዝብ ላይ ከሚያደርሰው በደል ባልተናነሰ የትግራይን ህዝብም እንደ እድሜ ማራዘሚያ እየተጠቀመበት ነው። አንድ አዋጥቷል። አሁን ሁለት እየደረሰ ነው። የቀራ ፈሳት ጀምሯል። እሱ ተው ብር አለ አምጣለ ገጠሬ ብር እህል ፍየል ያ ሁሉ አለ ስብሰባ ላይ ይሰበሰባል። ብላ ያንጨበጭባል እንጂ በውስጥ የሚያለቅሰው ደም ነው። ለምን አንተ ልጅህ ትወሰዳለህ? ብርህ ትወሰዳለህ? ካላመጣህ ትታሰራለህ። በጣም ችግር ላይ ነው ያለው። መጀመሪያ ላይ ከ15 አመት እስከ 45 አመት የሚል ነበር። አሁን 60 አመት ድረስ መጋደል አለበት ብሎ ብዙ ታላላቅ አባቶችን እየገፋ ወደ ማሰልጠኛ እየወሰደን የሚገኝ ይሄ ቡድን የትግራይ ህዝብ ችግር ውስጥ ነው ያለው። ከአቅሙ በላይ ነው። በአገር ውስጥና በውጭ ሀገራት የሚገኙ የትግራይ ወጣቶች የዚህን አጥፊ ቡድን ድርጊት በመታገል የትግራይን ህዝብ የመካስ ሀገራዊ ግዴታ አለባቸው ሲሉም አሳስበዋል። ዲያስፖራ ትግራውያን የጁንታው ቡድኖችን ማለት አይደለም ንጹህ የሆኑ የትግራይ ተወላጆች አሉ። አይናቸውን የሚከፍቱበት ሰዓት አሁን ይሄ ነው። ወደ ጦርነት ወደ ምድማ ላምግዳል በዘይመታው ተሳትፎ ሲገልጽ አለ። ወያኔ የራሱን እድሜ ለማራዘም የሰው ህይወት ነው ዋጋ መስዋዕትነት እየከፈለ ያለውና ለዚህ ቡድን ብለን ለዚህ ቡድን ህይወት ማራዘሚያ ብለን አንሙት። የራያ ቆቦ ወረዳ ፖሊስ ጽፈት ቤት ኃላፊ ምክትል ኮማንደር ነጋ ድንበሩ እንደነገሩን በርካቶች ከትግራይ ክልል እየሸሹ ወደ አማራ ክልል እየገቡ ናቸው። እኚህን ወገኖች ተቀብሎ ማስተናገድ ደግሞ ከፌደራሉ መንግስት የሚጠበቅ ነውና ትኩረት ሊሰጠው ይገባል ሲሉ አሳስበዋል። ያፈነ የትግራይ ወራሪው ኃይል እና ይሄን የሚያስተባብረው አመራር በየቤቱ ያስገደደ እሱን በመሸሽ የመጣ ሰው ነው። እንደ ሌላው ኢትዮጵያዊና ከራያ አካባቢ እንደመጣው ተፈናቃይ እኩል ነው የተቀበልናቸው። እነሱ ክልሉ እንደ ማረፊያ ነው ሊሆን የሚችል አሳርፏቸዋል።
እስከሚለዩና እስከሚረጋጉ ከዛ ውጭ ያለውን የፌደራል አደጋ መከላከል ተረክቦ ነው ሊወስድ የሚገባው። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ያያው ተስፋው ነኝ ከቆቦም።